አንድ ብር ቪዲዮ ለቀው ነበረ ጋይስ። ሳየው ልቤ ትርክከከከከከ ያሉት ሁለቱንም ሳያቸው በጣም ነው የሚያምሩት። ቢጣበሱልን ደስ ይለናል። ያምራሉ። ያምራል ቪዲዮአቸው በጣም ነው የሚያምረው። አንድ ብር ማርታ ጎይቶ ምን በጣም ማድነቅ ጀምሮ ነበር። የሆነ ከሆነ ቀን ጀምሮ የሆነ ፊልም ካስመረቀች ጀምሮ ጋይስ ፖስተሯን ከኋላ ለጥፈው ሲዘፍንላት ነበረ። ያ አሁን ተጠባበሱ ፍቅረኛ ማቾች ናቸው ለማለት አትቸኩሉ። አንድ ብር ደጅ እየጠና ነው ማለት ያለባችሁ። ለምን አትሉኝም? የፊልሟ ኮንሰርት ጊዜ ከኋላ በፖስተሯ እየዘፈነላት ነበር። ወድጄ ከአንቺ ሌላ እዚህ ምድር ላይ አዲስ አበባ ላይ ኢትዮጵያ ላይ አንድ ቆንጆ ሴት የለም ምናምን እያለ እየዘፈነላት ነበር። አንድ በይ እና ፎንቃ ሳይገባለት አይቀርም አንድ ብር። እንደዛ ነው። አብረው ናቸው። እሱን አላውቅም፣ አላጠራውም። ግን ጀስት ፍሬንድ ይመስሉኛል። ግን አንድ ብር የወደዳት ይመስለኛል ማርታ ጉቶ ምን ሳስበው ፎንቃ ይመስለኛል ደግሞ አንድ ሰው እንዳይናገረኝ ጋይስ ምን ነው ላይ ካታረጉት እንዴ? ይመሳቸው ከተጠባበሱ ምን አባቱ ያምራሉ። ሁለቱም ወጣቶች ናቸው፣ ቆንጆች ናቸው። ደግሞ ማርካቢቱም እንዴት ነው ያማረባት ጋይስ! በስመ አብ ጌታ እንዴት ነው ያማረባት! አበባ ነው የሚሰለችላችሁ ጌታ። ለምን ለጆን ብቻ ታግዣለሽ? ለምን ለጆን ዳንኤል ብቻ ታግዣለሽ? ደስ ስለሚለኝ ስለሚመቸኝ አድናቂው ስለሆንኩኝ ለጆን ዳንኤል አከስኩኝ። ከዛስ ማርያም ያገባሻል። ቪዲዮ ከፍተሽ ዩቲዩብ ከፍተሽ እንደኔ ቁጭ ብለሽ ደጋፊዎችሽን ወይ የምትደግፉን ሰው ይዘሽ ማውራት ነው። እናንተ የምትደግፉትን ሰው የምትፈልጉትን ሰው አይደለም የምትደግፉት። ልታዥ ይፈለግሽ እንዴ? ወረኛ። እውነት ያየሁትን ነገር የተናገርኩት። ጆን ዳንኤል ምንም አላደረገውም፣ መብቱ ነው። በአንበሳ እንጫወት አልጫወትም ብለው መውጣት ይሄ ልማዳቸው ነው። ወጥቶ ግን ስሙን ጠርቶ አልተናገረም። ብዙ ጊዜ ኢትዮጵያ ያሉት ቲክታከሮች አይናገሩም ሲያስጠጧቸው። አሁን ብዙዎቹ እዛ ጀማ ያሉት በአጠቃላይ ሲያስጠጧችሁ ስማችሁን አይጠሩም። በጣም ነው የሚያስጠጧችሁ። ታውቃላችሁ፣ በውስጥ ነው ስራ የሚሰሩት። በአጠቃላይ ኢትዮጵያ ያሉት ቲክታከሮች ማለት መቅደስ ታዲያ ብሎክ ላድርገሽ የድንግል ማርያምን ስዕል አድኖ አድርገሽ የምትጽፊ ኮሜንት ደህና ነገር ታወዳለሽ። ሀውል አስተምርሽ ኤቢሲዲ ጨምላቃ። ኦኬ ቁጭ ብዬ ስላየሁሽ ራሱ ቀፈፈኝ። ታዲያ ለምን? እኔ እኮ ጋይስ ግን ማለት ነው ሰው ግን ጤነኛ ነው? ቤተሰቡ እኔ ነኝ ጤና ያጣሁት? እኔ ነኝ ጤና ያጣሁት? ሰው ነው ጤና ያጣው? እስኪ ንገሩኝ። ሰው ቤት ተመቶ ቁጭ ብዬ ስላየሁሽ ቀፈፈኝ። እኔ እኮ አላቅሽም እኮ ጥቁሩኝ፣ አጭሩኝ፣ ወፍራሙኝ፣ ቀጫጫውኝ፣ ፀጉሩ ይኑርሽ፣ ግንባራሙኝ፣ ለአጫሙኝ፣ ለምቦጫሙኝ፣ አገጫሙኝ፣ ሰልካካውኝ፣ እኔ አላቅሽም። መሆን የመጣሽው እኮ አንቺ ነሽ እናትዬ። ያልተመቸሽ ቤት እኮ ኮመንት መስጠት የለብሽም። እግዚኦ ማርና ክርስቶስ 12 ጊዜ ማርና ክርስቶስ ብለሽ ሩጠሽ መውጣት እንጂ ኮመንትም ሰተሽ ወይ ልጄ ክፉ ነገር ይጅላት፣ ክፉ ምትሄጂ ውስጥ ግቢላት፣ እዛው እኔ ተደቃለዋለሁ። እሺ መታለች ቡርቴ ሂጂ። እሺ እናቴ ምንድን ነው የምትይኝ? ከኔ ጋር ምንድን ነው ችግራችሁ? ጃኬት ቡርቴ ጃኬት አልብሻት ይዘሻት ውጪ። ለምን ክፉ ታናግሩኛላችሁ? ማን ጠራችሁ? ቀለዋጭ። ሌላ ምንድን ነው አዲስ ነገር? ማሪ እዚህ ጋር እንትና ምን ሆነ እንትና ምን አላቅም። የማውቀው ነገር የለም። አንዳንድ ደግሞ ተንኮለኛ ሰዎች አላችሁ። እናንተ ተሳስታችሁ ሰው እንድታሳስቱ የምትመጡ የራሴ ወዳጆ ናችሁ። አልሳሳትም።
የምሳሳተው ልክ እንደዚህ ተቀፈፈኝ ተጸጸትኩኝ ምናምን ብላለ የምትጽፍ ሰው ነው እንጂ እንደዚህ አይነት ኮመንት ለምትጽፉ ሰዎች በታሪክ አልሳሳትም። እንደው እንደዚህ ጉሮሮ ላይ ሲትት ብላችሁ ብትቆሙ ራሱ አልሳሳትም። አይስዌር ጋድ ጂሰስ ለምን እንደዚህ አይነት ኮመንት እንደምጽፉ አይ ነው እኔ ልሳሳት እኔ ልሳሳት በእንደዚህ አይነት ኮመንት እኔ ማለት ነው። አይ መድኃኒዓለም ጋይስ እኔ ግን ማለት ነው የሆነች ክንቴታ ላይ በጣም መናገር ፈልጊያለሁ ግን እንደሆነ አላውቅም። ተናገሪ ይለኛል። ቀደም ታፈላኛለች። አሁን በፊት ይመቸኝ ነበር። አሁን ግን በቃ ሙሉ ለሙሉ ነው የተቀየረችውና ያናደኛል። ልናገርልና ነው ሊያሹ ላለው ጋይስ አይስዌር ጋድ በፍጹም በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ቤቲ በስመ አብ ወወልድ ወመንፈስ ቅዱስ እንዳትገምች በስመ አብ ወወልድ ወመንፈስ ቅዱስ አላ ቤቲ ኖ ተናገሪ ይለኛል። ግን ምን ላድርግ? አይ ያቺ ፈረስ ፊት እናንተ ደግሞ ዝም ብሎ ይውላችሁ ጥይት ዝም ብሎ አይጨረስም። ሶሻል ሚዲያ ላይ ጥይት ዝም ብሎ አይጨርስም። ታይሚንግ የሚባል ነገር አለሽ። ላስተምራችሁ፣ ከኔ ተማሩ። ጥይት ዝም ብሎ አይበተንም። እሺ ቀጣይ ተረኛ ይግባ። አንድ እንዳትገምች። ኖ አይደለም ማለት አይደለም። እሺ መነጽር የሚያደርገው ሲናደድ አይኑ የሚጠበው ሲደሰት አይኑ የሚሰፋው ጋይስ ማነው? ሲናደድ አይኑ የሚጠበው ሲደሰት አይኑ የሚሰፋው ማነው? ኤልያስ ሆነ እንዳለ አይደለም። ረጅም ተጓዥ ሲናደድ አይኑ ይጠባል። ሲደሰት ደግሞ አይኑ በደንብ ይሰፋና መነጽሩን እንደዚህ ያደረገ ኦማይ ጋድ። እኔ እኮ ጋይስ ልንገራችሁ፣ በነገራችን ላይ ቤተሰብ እኔ አክባሪዎችን እግዚአብሔር ምስክሬ ነው ብላችሁ ይኸውላችሁ፣ ሰው የፈለገውን ይበለኝ ችግር የለብኝም። ምክንያቱም እኔን የሚያውቀኝ ያውቀኛል እና በጣም ነው በቃ የሚንደፋደፈው። በነገራችን ላይ ሁለት ነው 3 ቪዲዮ ሰርተዋል እና ማቁላላት ትወዳለህ። ለካስ ከአቁላይነት ወጥተህ ነው እዛ እንትን ላይ ተቀምጥከው። ለዛ ነው የሴት ባህሪ ትንሽ የተጸናወተክ። በዛ ላይ ደግሞ ሰሳማ በርገር በግሩፕ ነው የምትበሉት አሉ። በርገር ትወዳለህ አሉ። በፊት ወጥ ቤት እያለ ካሉ በርገር በጣም ትወድ ነበር። በጣም በርገራም ከባድ ነው። እኔ በርገር ከሚወድ ሰው ጋር ብዙ መታገል አልወድም ጋይስ። እኔ ጋይስ ምን ልበለው ቤተሰብ በማለት ምን ልበለው? እስኪ ወዳጆቼ ተውት። ምን ልበለው? አይ ቤተሰብ እስኪ እንደው ቆይ ወደዚህ ያላችሁት ቆይ እስኪ ዲያስፖራዎች አላችሁ፣ ምን ልበለው?
ያውም በርገር በይ ነው። ጌታን የምሬን እኮ ነው። በነገራችን ላይ እኔ ልንገራችሁ፣ እኔ የኔን ባህሪ ልንገራችሁ። ከተሳዳቢ ጋር ችላት ምናምን ንፍጥ ጭንቅላት እኔ ይኸውላችሁ እመቤቴን ነው የምላችሁ። እመቤቴን ካወራው ይሄ ደግሞ አርቲፊሻል አምጥሽ ካወራው ማለት ነው ውሸት የሆነ ወሬ አይደለም። ስለሱ መጥቼ ላወራ የምችለው ሪል የሆነ ወሬ ነው የምናገረው። ያ ነገር ደግሞ በጣም ነው የማናደደ፣ በጣም ነው የማበሳጭክ። ኮረንት ይውል አይነ ደም ነው የመሰለው አይነ ደም እንዲያለቅስ አደርግላለሁ ከፈለኩ። ግን እረፍ፣ አሁንም እረፍ ነው ምልክ። ስራ ይመችክ። እሷ እንዲህ ናት፣ እሷ እንደዚህ ምናምን እከክ፣ እሱ ችግር የለብኝም። ግን እረፍ። ከጀመርኩ ደግሞ ያንተ ቢጤ ቅሌታም ወንዶች ናቸው እንጂ አንተን ሰፖርት የሚያደርጉክ ማንነትን የሚያውቅ ሰው እንደዚህ ማይደ። በተቀረ ሶሻል ሚዲያ ላይ መጥቶ ስላደነቁ ስለወደዱ ምናምን እውነት ይመስላል እንዴ?